ፑቲን የሚታጀቡበት መሳሪያ ኢትዮጵያ ታጠቀችው። የብረቱ ምሽግ ታይፉን ኬ ወደ ኢትዮጵያ ጦር ገባ። ኢትዮጵያ ከቅርብ ጊዜ ወዲህ ጦሯን እያዘመነች ያለችበት ፍጥነትና የትጥቆቹ ጥራት እንዲሁም ዘመናዊነት ሲታይ አንድ ለየት ያለ ተልዕኮ እንዳለ የሚያሳይ ነው። በተለይ የኤርትራ ድንፋታና የግብጽ ያዙኝ ልቀቁኝ ባይነት ከሶማሊያ የጎን ውጋትነት ጋር ተደምረው ጦሩ የበለጠ እንዲዘጋጅ እያደረጉት ነው። በዚህኛው የካቲት ወር 2018 የመጀመሪያው ሳምንት ደግሞ አንድ አስደናቂና የፑቲን ኩራት የሆነ ትጥቅ በመኪኖች ላይ ተጭኖ ወደ ኢትዮጵያ ሲገባ ታየ። አደገኛውና የኢትዮጵያን ምድር የረገጠው ትጥቅ ደግሞ የ450 የፈረስ ጉልበት ያላቸው ቱርቦ ቻርጅድ የዲዝል ሞተር የተገጠመለት ተአምረኛውና የሩሲያው ታይፉን ኬ የጦር ተሽከርካሪ ነው። ይህ እጅግ ዘመናዊ የጦር መሳሪያ በኢትዮጵያ የብረት ለበስ ውጊያ ታሪክ ውስጥ ትውልድ የሚሻገር ድንቅ መሻሻል መኖሩን የሚያመለክት ሲሆን ይህንን የመድፍ ጥይት የማይበሳው ትጥቅ የታጠቀው የመከላከያ ሰራዊት ሙሉ በሙሉ የጦርነት ሂደቱን የሚቀይርበት እድል አግኝቷል። ለበርካታ አስርተ ዓመታት የኢትዮጵያ እግረኛ ምንም እንኳን ጀግንነቱ ወደር ባይገኝለትም የሚታወቀው ግን በሸራ በተሸፈኑ የጭነት መኪኖች ወይም ጥቃቶችን መቋቋም በማይችሉ አሮጌ የሰው ጫኝ ተሽከርካሪዎች ሲንቀሳቀስ ነበር። ያ ታሪክ ግን አሁን ሙሉ በሙሉ በብረትና በሴራሚክ ጥምር ቴክኖሎጂ በተሰራው ታይፉን ኬ እየተቀየረ ነው። የዚህ ትጥቅ መምጣት ተራ የመሳሪያ ወይም የትጥቅ ግብይት አይደለም። ይልቁንም በአፍሪካ ቀንድ የወታደር ደህንነትና የኃይል አሰላለፍ አስተሳሰብ ላይ መሰረታዊ ለውጥ ያመጣ ታላቅ ክስተት ነው። ሰሞነኛ በዛሬው ድንቅ ጥንቅሩ ታምራዊው ብረት ለበስ ታይፉን ኬ ምን ልዩ ብቃት አለው? ለኢትዮጵያ ጦርስ ምን የተለየ ጉልበት ይጨምራል? አስደናቂው የጦሩ እርምጃስ ምንድን ነው? የሚሉትን ይመልስላችኋል። እስከ መጨረሻው አብራችሁን ቆዩ። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ +2 ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት። ተአምራዊው እርምጃና የታይፉን ኬ ብረት ለበስ ወደ ጦሩ መግባት እንደ አውሮፓውያን አቆጣጠር በ2021 ከተደረገው ወታደራዊ ቴክኒካል ስምምነትና በ2025 መገባደጃ ላይ በአዲስ አበባና በሞስኮ መካከል የነበረው ግንኙነት መጠናከርን ተከትሎ የተደረገው የታይፉን ኬ ርክክብ በኢትዮጵያ የመከላከያ ዶክትሪን ላይ ወሳኝ ለውጥ መምጣቱን አመልክቷል። ለረዥም ጊዜ የኢትዮጵያ መከላከያ ሰራዊት የሶቪየት ዘመን ምርት በሆኑት BTR ተሽከርካሪዎች ላይ ጥገኛ ሆኖ ነበር የኖረው። እነዚህ ተሽከርካሪዎች ደግሞ ለጠፍጣፋ የአውሮፓ ሜዳዎች እንጂ ለኢትዮጵያ ውስብስብ ተራሮችና ለምሽግ ውጊያዎች የተሰሩ አልነበሩም። የቀደሙት BTR ብረት ለበሶች ምንም እንኳን አስተማማኝ የነበሩ ቢሆኑም ለከባድ መትረየስና ለተቀበሩ ፈንጂዎች ያላቸው የመከላከል አቅም ደካማ በመሆኑ አዛዦች ብዙውን ጊዜ በፍጥነት መንቀሳቀስና ወታደሮችን በደህንነት መጠበቅ በሚለው ምርጫ መካከል አጣብቂኝ ውስጥ ይገቡ ነበር። የታይፉን ኬ መምጣት ግን ይህንን ቀመር ሙሉ በሙሉ ይለውጠዋል። ይህ 21 ቶን የሚመዘን ግዙፍ ተሽከርካሪ ዘመናዊ የሽምቅ ውጊያዎች በሚፈጥሩት ቅዠት ውስጥ ለመስራት ታስቦ የተሰራ ነው። አደጋዎች ከ360 ዲግሪና ከመሬት በታች በሚመጡበት በዚህ ዘመን ይህ ግዢ የኢትዮጵያ ወታደራዊ አመራር የወታደሮቹን ሕይወት ከምንም በላይ ቅድሚያ እንደሰጠ የሚያሳይ ነው። እያንዳንዱ እግረኛ ወታደር በዘመናዊ ትጥቅ በተደራጀ የብረት ምሽግ ውስጥ በመጠበቅ ወታደሩ ውድና ሊጠበቅ የሚገባው ሀብት መሆኑን በተግባር አረጋግጧል። ይህ የተለመደ የጦር መሳሪያ ማሻሻያ ሳይሆን የኃይል ጥበቃ ወይም ፎርስ ፕሮቴክሽን አዋጅ ነው።
እነዚህ ተሽከርካሪዎች ወደ ጦሩ ሲገቡ በመታየታቸው የኢትዮጵያ መከላከያ ሰራዊትን በጭነት መኪኖች ከሚንቀሳቀስና ለቀላል የጦር መሳሪያ ጥቃት ተጋላጭ ከሆነ ኃይል ወደ ተንቀሳቃሽ ምሽግ ወይም የሚንቀሳቀስ ዘመናዊ ሰራዊትነት ቀይሮታል። ይህ ለውጥ በወታደሩም ሆነ በጠላት ላይ የሚፈጥረው ስነልቦናዊ ተጽዕኖ ቀላል የሚባል አይደለም። በውስጡ ለተቀመጠው ወታደር ቀደም ሲል ገዳይ ሊሆኑ የሚችሉ ጥቃቶችን በቀላሉ መመከት በሚችል ተሽከርካሪ ውስጥ መሆኑን ማወቁ አዲስ የሆነ የውጊያ በራስ መተማመን ይፈጥርለታል። በሌላ በኩል ጠላት እነዚህን ግዙፍና ማዕዘናዊ ቅርጽ ያላቸው ብረት ለበሶች ሲመለከት በቀላሉ ሊሰበር የማይችል ጠንካራ ኢላማ እንደመጣበት ይረዳል። ይህም የጥቃት ስልቱን እንደገና እንዲያጤን ያስገድደዋል። እነዚህ በቀላሉ ኢላማ የሚሆኑ የኮንቮይ ጉዞዎች ዘመን አብቅቷል። ቦታውም ወዲያውኑ ምላሽ መስጠት በሚችሉ የብረት ተሽከርካሪዎች ተተክቷል። የታይፉን ኬ ቴክኒካዊ ገዳይነትና ዝርዝር አቅም ምን ይመስላል? ታይፉን ኬ ወይም ካማዝ 63968 ተራ የጭነት መኪና አይደለም። ይልቁንም የማይቻል የሚመስለውን ተቋቁሞ ለመትረፍ የተሰራ ሞጁላር የሆነና ከፍተኛ የመንቀሳቀስ አቅም ያለው ስርዓት ነው። የዚህ ተሽከርካሪ ልብ ጎራል ሺልድ የተሰኘ ቴክኖሎጂ ሲሆን ይህም ተሽከርካሪውን በብረትና በሴራሚክ ቅይጥ ሳንድዊች በመጠቅለል በጠንካራ መከላከያ ውስጥ ይሸፍነዋል። ይህ ትጥቅ ዓለም አቀፉን የስታናግ 4569 ሌቭል 4 መስፈርት ያሟላል። ይህ ማለት ደግሞ በመደበኛ ሁኔታ ተራ የሰው ጫኝ ተሽከርካሪዎችን ኤፒሲ ወይም የቴክኒካል መኪኖችን የሚበታትኑት 14.5 ሚሜ የሆኑ የከባድ ዲሽቃ ጥይቶች ከቅርብ ርቀት ቢተኮሱም እንኳን የታይፉን ኬን አካል መብሳት አይችሉም። ፊርማቸውን አሳርፈው ከመመለስ ውጪ ምንም አያደርጉም ማለት ነው። እንዲህ አይነቱ የመከላከል አቅም በቀጠናው የሚንቀሳቀሱ አማጽያን የሚጠቀሙባቸውን የተለመዱ የአድፍጦ ጥቃት ስልቶች ጊዜ ያለፈባቸው ያደርጋቸዋል። ከእንግዲህ አንድ የከባድ መትረየስ ተኳሽ ብቻውን አንድን ሙሉ ክፍል ወይም ዩኒት እንቅስቃሴን መግታት አይችልም። ታይፉን ኬ የኢትዮጵያ መከላከያ ሰራዊት በቀጥታ ወደ ተኩስ መስመር እንዲገባ ተሽከርካሪውን እንደ ሽፋንና እንደ ማጥቂያ መሳሪያ በመጠቀም የጠላትን መስመር እንዲሰብር ያስችለዋል። ከዚህ ጠንካራ ሽፋን በታች ከሶሪያ የከተማ ውጊያዎችና ከዩክሬን ሜዳዎች በተገኘው መራራ ትምህርት የተቀረጸው የቪ ሁል ፍንዳታ መከላከያ ቴክኖሎጂ ይገኛል። የተሽከርካሪው የታችኛው ክፍል ሹል የሆነ የቪ ቅርጽ ያለው ሲሆን የዲዛይን እስከ 8 ኪሎ ግራም የሚመዝን የቲኤንቲ ቦምብ ፍንዳታን ለመቋቋም የሚያስችል ነው። ፈንጂዎችና የተቀበሩ ቦምቦች በወታደሮች እንቅስቃሴ ላይ ከፍተኛ ጉዳት በሚያደርሱበት የኢትዮጵያ ተጨባጭ ሁኔታ የቴክኖሎጂ ጨዋታ ቀያሪ ነው። ፍንዳታው በቀጥታ ከመንኮራኩሮቹ በታችም ሆነ ከተሽከርካሪ ወለል በታች ቢከሰት የፍንዳታው ኃይል ወደ ውጭና ወደ ጎን እንዲንሸራተት ያደርጋል። በዚህም በውስጡ ያሉት 16 ወታደሮች ሕይወታቸው ይተርፋል። በተጨማሪም ተሽከርካሪው ኢንዲፔንደንት ሃይድሮኒውማቲክ ሰስፔንሽን የተባለ የሰስፔንሽን ስርዓት አለው። ይህ ባለ 6x6 የሁሉም ጎማዎች ኃይል አስተላላፊ ስርዓት አሽከርካሪው የተሽከርካሪውን ከፍታ ከ185 ሚሜ እስከ 575 ሚሜ በፍጥነት እንዲቀያየር ያስችለዋል። ይህ ብቃት ለተለያዩ የኢትዮጵያ መልክዓ ምድር ወሳኝ ነው። ታይፉን ኬ በሰሜኑ አለታማ ተራሮች ላይ ለመውጣት ወይም በምስራቁ አስፋልት መንገዶች ላይ በሰዓት 105 ኪሎ ሜትር ለመምዘግዘግ ያስችለዋል። የጥቃት ፓኬጁን ለማሟላት ተሽከርካሪው የ360 ዲግሪ ዲጂታል እይታ ያካተተ ነው። 5 ከፍተኛ ጥራት ያላቸው የውጭ ካሜራዎች ምስሎችን በቀጥታ በወታደሮች ክፍል ውስጥ ወደሚገኙ ስክሪኖች ያስተላልፋሉ። ይህም ለቡድኑ ከውጭ ያለውን ሁኔታ በመመልከት ሙሉ በሙሉ የመቆጣጠር አቅም ይሰጣል። ያውም አንዲት መስኮት ወይም በር መክፈት ሳያስፈልግ። በከተማ ውጊያ ታሪክ ውስጥ ለታጠቁ ተሽከርካሪዎች ሞት የሚጋብዙት ብላይንድ ስፖትስ በዲጂታል ቴክኖሎጂ አማካኝነት ሙሉ በሙሉ ተወግደዋል። በውስጥ ያለው አዛዥ ከግድግዳ በስተጀርባ በማዕዘኖችና በተሽከርካሪው ጀርባ የሚሆነውን ነገር ማየት ይችላል። ይህም የተኩስና እንቅስቃሴ ትዕዛዞችን በበላይነት ለመምራት ያስችለዋል። ይህ የዲጂታል ቴክኖሎጂና የከባድ ብረት ጥምረት ታይፉን ኬ ከተራ የትራንስፖርት ተሽከርካሪነት ወደ ንቁ የቅኝትና የስለላ መሳሪያነት ይለውጠዋል። የኢትዮጵያ ስትራቴጂካዊ የበላይነትና ቀጠናውን በጡንቻ የመብለጥ ወሳኝ እርምጃ። የሩሲያውን ታይፉን መታጠቅ በምስራቅ አፍሪካ አዲስ ስትራቴጂካዊ እውነታን ይፈጥራል። ይህም በሜካናይዝድ እግረኛ ጦር አቅም ረገድ የኃይል ሚዛኑን ይቀይረዋል።
የቀጠናው ጎረቤቶች የቱርክን 13 ወታደር የሚይዝ BMC ኪርፒ ወይም የተባበሩት አረብ ኤሚሬትስን ኒሚር ሲመርጡ፣ ኢትዮጵያ ግን የሩሲያውን ከባድ ሚዛን መርጣለች። ታይፉን ኬ ሙሉ ትጥቅ የታጠቁ 16 ወታደሮችን የመያዝ አቅም አለው። ይህም የኢትዮጵያ መከላከያ ሰራዊት አንድን ሙሉ የተጠናከረ የቡድን ክፍል በአንድ የማይበገር ተሽከርካሪ እንዲያንቀሳቅስ ያስችለዋል። ይህ የአቅም ብልጫ ማለት አንድን ሻለቃ ለማጓጓዝ የሚያስፈልጉት ተሽከርካሪዎችን ቁጥር ይቀንሳል፣ የኮንቮይ ርዝመት ያጥራል። እንዲሁም የትዕዛዝና ቁጥጥር ስራውም ቀላል ይሆናል። የሰው ኃይል ብዛትና የመንቀሳቀስ ፍጥነት ወሳኝ በሆነበት ቀጠና ትላልቅ ቡድኖችን በጥቂት ተሽከርካሪዎች ማሰማራት መቻል ቀላል MRAP ከሚጠቀሙ ኃይሎች ይልቅ ለኢትዮጵያ መከላከያ ሰራዊት ልዩ ታክቲካዊ ተለዋዋጭነት ይሰጠዋል። ከቴክኒካዊ ዝርዝሩ ባሻገር ኢትዮጵያ የካማዝ አካላትን በመጠቀም ትልቅ የሎጂስቲክስ አቋራጭ መንገድ እየተጠቀመች ነው። የካማዝ ስም በኢትዮጵያ ውስጥ በስፋት የሚታወቅ ሲሆን ለሲቪል ከባድ ትራንስፖርትና ለወታደራዊ ሎጂስቲክስ የጀርባ አጥንት ሆኖ ቆይቷል። በኢትዮጵያ መንገዶች ላይ ከሚንቀሳቀሱ በሺዎች ከሚቆጠሩ የጭነት መኪኖች ጋር ተመሳሳይ የሆኑ መለዋወጫዎችን የሚጠቀም ተሽከርካሪ በመምረጥ የኢትዮጵያ መከላከያ ሰራዊት ያለውን ሰፊ የመካኒኮች የመለዋወጫና የጥገና ዕውቀት መሰረተ ልማት ይጠቀማል። በፖለቲካዊ ማዕቀቦች ወይም በአቅርቦት ሰንሰለት መስተጓጎል ምክንያት የመለዋወጫ እጥረት ሊገጥማቸው ከሚችሉት የምዕራባውያን ወይም ልዩ የሆኑ ትጥቆች በተለየ የታይፉን ኬ ተሽከርካሪዎች በኢትዮጵያ አገልግሎት መስጠታቸውን ይቀጥላሉ። በኢትዮጵያ ውስጥ ቀድሞውኑ በተዘረጋ የአቅርቦት ሰንሰለት አማካኝነት አገልግሎት መስጠታቸውን ይቀጥላሉ። ይህ ዘላቂ የሆነ ሉዓላዊነትን ይፈጥራል። ተለዋዋጭ በሆነው የጂኦፖለቲካ ዓለም ውስጥ በውጭ አካላት ላይ መመካት ሳያስፈልግ እነዚህን የብረት ምሽጎች ጠግኖ የማቆየት አቅም መኖሩ ወታደራዊ ዝግጁነትን ያረጋገጠ ነው። ደፈጣን ማክሸፍ የጦሩ አዲስ ታክቲካዊ ዶክትሪን። በአማራና ኦሮሚያ ክልሎች ወጣ ገባና ከፍተኛ ቦታዎች አድፍጦ ማጥቃት የጸረ ሰላም ኃይሎች ዋነኛ መሳሪያ ሆኖ ቆይቷል። ጠመዝማዛማ የተራራ መንገዶች፣ ጥልቅ ገደሎችና እይታን የሚጋርዱ ኩርባዎች ያሉት የመልክዓ ምድሩ አቀማመጥ መትቶ ለሚሰወር አጥቂ ምቹ ነው። ታይፉን ኬ ለዚህ ታክቲክ ፍቱን መድኃኒት ነው። የዚህ ተሽከርካሪ መግማት የኮንቮይ ደህንነትና የጥበቃ አሰራር መርሆዎች እንደገና እንዲጻፉ ያስገድዳል። ቀደም ሲል አንድ ኮንቮይ ተኩስ ሲከፈትበት ለማቆም ለመውረድና ለመዋጋት ይገደድ ነበር። ይህም ወታደሮቹን ጠላት ቀድሞ ወዳዘጋጀው የግድያ ዞን እንዲገቡ በማድረግ ለጥቃት ያጋልጣቸው ነበር። ታይፉን ኬ ግን የመልሶ ማጥቃት ዶክትሪን ተግባራዊ ያደርጋል። በሪሞት ኮንትሮል የሚሰራ የጦር መሳሪያ ጣቢያ የተገጠመለት በመሆኑ የኢትዮጵያ መከላከያ ሰራዊት ከእንግዲህ ወዲህ መትረየስ ተኳሹን ለስናይፐር ጥይት መጋለጥ አይጠበቅበትም። በተሽከርካሪ ውስጥ በአየር ንብረት ቁጥጥር በሚደረግበት ምቹ ክፍል የተቀመጠ ወታደር በጆይስቲክና በሙቀት መቆጣጠሪያ ስክሪን እየታገዘ በ12.7 ሚሜ መትረየስ ኢላማዎችን ማውደም ይችላል። ይህንንም የሚያደርገው ውሃውን እየተጎነጨ በከፍተኛ ደህንነት ውስጥ ሆኖ ነው። በተጨማሪም የተሽከርካሪው የመንቀሳቀስ ባህሪያት ቀደም ሲል የማይታሰብ የነበረውን በቶክስ እሩምታ ውስጥ ማምለጥ የተባለውን አቅም ይፈጥራሉ። በማዕከላዊ የጎማ አየር መቆጣጠሪያ ስርዓትና በልዩ ረን ፍላት ቴክኖሎጂ የታገዘው ታይፉን ኬ የጎማዎቹን አየር ሙሉ በሙሉ ቢያጣም እንኳ በሰዓት 50 ኪሎ ሜትር ፍጥነት ከግድያ ዞን ወጥቶ ማምለጥ ይችላል። ይህ አቅም መሪ ተሽከርካሪውን በማሰናከል ቀሪውን ኮንቮይ ወጥመድ ውስጥ ለመክተት በሚያቅዱ አጥቂዎች ላይ ከፍተኛ ብስጭት ይፈጥራል። ቀደም ሲል የተተኮሰ ጎማ ማለት የቆመ ኢላማ ማለት ነበር። ዛሬ ግን ተራ የሆነ ሜካኒካል ችግር ብቻ ነው። ይህ የመትረፍ አቅም የጸረ ሽምቅ ውጊያን ስትራቴጂካዊ ስሌት ይለውጠዋል። ለመጀመሪያ ጊዜ የኢትዮጵያ መከላከያ ሰራዊት አደገኛ በሆኑ ቀጠናዎች ውስጥ የወታደር ቅያሪን ሲያከናውን የተቀበረ ፈንጂ ማጋጠም የጅምላ እልቂት ሳይሆን መጠገን የሚችል ሜካኒካል እንቅፋት ብቻ መሆኑን አውቆ በሙሉ ልብ ይንቀሳቀሳል። ይህ ስነ ልቦናዊ የበላይነት ሰራዊቱ ቀደም ሲል ለመደበኛ ጥበቃ እጅግ አደገኛ ተብለው በተፈረጁ አካባቢዎች ውስጥ ቋሚ ተሳትፎ እንዲኖረው ያስችለዋል። የጠነከረው የአፍሪካ ቀንድና የኢትዮጵያ ቀድሞ መንቃት። የታይፉን ኬ ከኢትዮጵያ ጦር ጋር መዋሃድ በቅርቡ ከደረሱት የያክ 130 ቀላል የውጊያ ጀቶችና ኦሪዮን ሰው አልባ አጥቂ ድሮኖች ጋር ተዳምሮ የመጨረሻው የፓዝል ቁራጭ ነው።
ይህ የሚያሳየው ኢትዮጵያ በጅምላና በቁጥር ብዛት ላይ ብቻ ያተኮረ የቆየ ኃይል ሳትሆን በመትረፍ አቅም፣ በትክክለኛነትና በቴክኖሎጂ የበላይነት ላይ ያተኮረ ዘመናዊ ወታደራዊ ኃይል ወደ መሆን እንደተሸጋገረች ነው። ይህ ዘመናዊነት ጉዞ ስለ እያንዳንዱ ወታደር ዋጋ ያለውን ጥልቅ ግንዛቤ ያንጸባርቃል። ሀገሪቱ እንዲህ አይነቱን ከፍተኛ ደረጃ ያለው ጥበቃ በመዋለ ንዋይነት በማፍሰስ ለተከላካዮቿ ሕይወት ከምንም በላይ ውድ መሆኑን በተግባር እየነገረች ነው። ጀግንነት ብቻ እንደ ጋሻ ይታይበት የነበረው ያ ዘመን አሁን በታሪክ መዛግብት ውስጥ ተቀምጧል። በቀይ ባህር ውጥረትና በውስጣዊ የጸጥታ ችግሮች ጥላ ስር ታይፉን ተሽከርካሪ ብቻ አይደለም፣ የኢትዮጵያ ሉዓላዊነት አዲሱ የጀርባ አጥንት ነው። ለመልክዓ ምድሩ፣ ለሎጂስቲክስ እውነታውና ለአፍሪካ ቀንድ ተጨባጭ የስጋት ሁኔታ የሚመጥን መሳሪያን ቅድሚያ የሚሰጥ በራስ የመተማመን ስሜት የተሞላበት የመከላከያ አካሄድን ይወክላል። በኢትዮጵያ መከላከያ ሰራዊት መንገድ ላይ ለመቆም ለሚሞክር ማንኛውም አካል መልእክቱ ግልጽ ነው። ትጥቁ ከፍላጎቱና ከራዕዩ ጋር ተስተካክሏል። ብረቱ ወፍራም ነው። ካሜራዎቹ እየተመለከቱ ነው። እናም በእነዚያ ጦር ሜዳ ለታይፉን ባለ 14.5 ሚሜ ጥይቶች ከእንግዲህ በቂ አይደሉም። የኢትዮጵያ መከላከያ ሰራዊት ወደ ታይፉን ዘመን ገብቷል። እናም የምስራቅ አፍሪካ የውጊያ ገጽታ ለዘላለም ተለውጧል። በመጨረሻም ግን ታይፉን ኬ ለኢትዮጵያ የሚያስፈልጋት ጨዋታ ቀያሪ ነው ወይስ በየጊዜው በሚለዋወጠው ጦርነት ውስጥ ሌላ አዲስ ኢላማ? መልሱ የሚገኘው ከአስገምጋሚ ድምፁ በኋላ በሚሰፍነው ጸጥታ ውስጥ ነው። እርሱ ደግሞ በብረት ምሽጉ ቁጥጥር ስር በሚውለው የጦር ሜዳ ጸጥታ ነው። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። G+1 G+2 ቪላ ቤቶችና አፓርትመንቶችን ከአንጋፋው እነይ ሪል ስቴት በቦሌ ቡልቡላና ዓለም ገና ቤቶችን በጥራት ገንብቶ ያስረከበው እነይ ሪል ስቴት አሁን ደግሞ አዳዲስ አፓርትመንቶችን ለሽያጭ አቅርበናል። በቦሌ ቡልቡላ አዳዲስ አፓርትመንቶችን ያለምንም የዋጋ ጭማሪ እነሆ ብለናል። እንዲሁም G+1 እና G+2 ቪላ ቤቶችን በጀሞ ዲያስፖራ ሰፈር አጠናቀን ለማስረከብ በዝግጅት ላይ ነን። ቀድሞ የመጣ ቀድሞ ይስተናገዳል። G+1 በ120 ካሬ ፕላስቱ ደግሞ ከ120 እስከ 250 ካሬ አማራጭ ያገኛሉ። ቤቶቹን በ30 በመቶ ቅድመ ክፍያ ጀምሮ የራስዎ ማድረግ ይችላሉ። 50 በመቶ ቅድመ ክፍያና 100 በመቶ ለሚከፍሉም ደንበኞች ልዩ ቅናሽ አዘጋጅተናል። ዘመናዊ መኖሪያ መንደራችን የጋራ የመኪና ማቆሚያ፣ ትምህርት ቤቶች፣ የልጆች መዝናኛ፣ የጤና ተቋማት፣ የስፖርት ማዘውተሪያ እንዲሁም ሰፋፊ አረንጓዴ ስፍራዎችን የያዘ ነው። ማን እንደ እነይ ሪል ስቴት። ለበለጠ መረጃ 0956 11 11 16 ወይም 0956 11 11 19 እነይ ሪል ስቴት